ሰላም የንጋት አካዳሚ ቤተሰቦች እንዴት አላችሁ? ይህ የአማርኛና የእንግሊዝኛ ቋንቋ ትምህርት የሚቀርብበት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጋብዛችኋለሁ። እንግዲህ በባለፈው በጣም ብዙ ክፍላት ቪዲዮዎችን ሰርች ለቅቄላችሁ ነበር ማለት ነው። ዛሬ ደግሞ በአዲስ አቀራረብ የአማርኛ ፊደላትን በቀላሉ የምትይዙበትን ቪዲዮ አሳያችኋለሁ ማለት ነው። የአማርኛ ፊደላቱ እንግዲህ ከ ነው የሚጀምሩት። ቅደም ተከተላቸውን ጠብቀን ስንመለከታቸው ዛሬ ሁለተኛውን ፊደል ለን አይተን በለ ደግሞ ቃላቶችን የምንመሰርት ይሆናል ማለት ነው። ለ እንግዲህ 7 ዝርያ ነው ያላት እንደሌሎቹ ማለት ነው። ከዚህ ጋር እነሱን እናይና በእያንዳንዳቸው ደግሞ ቃላቶችን መስርተን የምንለያይ ይሆናል ማለት ነው። እዚህ ጋር ስንጀምር የመጀመሪያዋ ለ ሉ ሊ ላ ሌ ል ሎ አንዴ ደግምላችኋለሁ። ቅርጻቸውን እዚህ ጋር አማርኛ ፊደላትን ስትመለከቱ በመጀመሪያ መለየት ያለባችሁ ቅርጻቸውን ነው፣ ምን ይመስላሉ፣ ምክንያቱም መጻፍ ስላለባችሁ ማለት ነው። በሁለተኛ ደግሞ ድምጻቸውን ምን ተብለው ይጠራሉ የሚለውንም አሁን በደንብ መያዝ ይኖርባችኋል። እናንተም ማስታወሻችሁ ላይ እየጻፋችሁ መሆን ሊሆን ይገባል ማለት ነው። ስለዚህ ለ ያቻት ለ ሉ ሊ ላ ሌ ል ሎ ከመጨረሻው ስንጀምር ሎ ል ሌ ላ ሊ ሉ ለ ብለን ከመጨረሻው ወደ መጀመሪያ እናያቸዋለን ማለት ነው። እንግዲህ በእነዚህ ደግሞ ቃላቶችን እንመሰርታለን። ቃላቶችን ስንመሰርት ሁለት አይነት ህግ አለ። የመጀመሪያው ህግ አንድን ሆሄ ወይም አንድን ፊደል ከሌላ ፊደል ጋር በማጣመር ቃላቶችን እንመሰርታለን። ሁለተኛው ህግ ደግሞ አንዱን ሆሄ ወይም አንዱን ፊደል ራሱን በመደጋገር ቃላት መመስረት ይቻላል ማለት ነው። እንግዲህ አማርኛ ለመናገርም ሆነ ለመጻፍ ቃላት ማወቅ የመጀመሪያ ፊደሎቹ ናቸው መሰረት። እነሱን ስናጣምራቸው ቃላት ይሆናሉ። ከቃላት ሀረግ አረፍተ ነገር ሙሉ ሀሳብ የሚያስተላልፍ እየሆነ ይቀጥላል ማለት ነው። ስለዚህ እዚህ ጋር በለ ለመመስረት አሁን ይሄው ለ እንግዲህ የመጀመሪያው የለቤት መሆን አለበት። ይሄው ለ እዛ ከመቤት ደግሞ ማን አመጣሁና ለማ ብዬ መሰረት ማለት ነው። አሁንም በለ ይሄው ይሄ አሁን ባለ ሁለት ሆሄ ነው ወይም ደግሞ ባለ ሁለት ፊደል ቃል ለማ። ሁለተኛው ለ ነ ነ ይሄው ለን ወሰድኩ ነን ወሰድኩኝ ነ። ስለዚህ ለመነ ማለት ይችላል ማለት ነው። ሶስተኛው ለገሰ ለገሰ ይሆናል። አራተኛው ለበሰ ለበሰ። ስለዚህ በለ ለማ ለመነ ለገሰ ለበሰ ብለን ቃላቶችን እንመሰርታለን። ይሄ ለማ ባለ ሁለት ሆሄ፣ ለመነ ባለ 3 ሆሄ፣ ለገሰ ባለ 3 ሆሄ፣ ለበሰ ባለ 3 ሆሄ፣ ለበለበ ባለ 4። ስለዚህ እናንተም ማስታወሻችሁ ላይ ባለ 2፣ ባለ 3፣ ባለ 4፣ ባለ 5፣ ባለ 6 ቃላቶችን መመስረት ትችላላችሁ ማለት ነው። ስለዚህ እነዚህ በለ የመሰረትናቸው ቃላቶች ናቸው ማለት ነው። ሌላ በሉ ደግሞ ስንመለከት ይሄው ሉ ይቺ ነው የምትመስል ከለጋ ተመሳሳይ ሆና ከጎኗ ላይ ቀጥላላት። ስለዚህ ሉል ማለት እንችላለን ማለት ነው። አሁንም በሉ ሉባር ማለት እንችላለን። በሉ ሉማሜ ይሄው ሉማሜ አለ ማለት ነው። አሁንም በሉ ሉድ ማለት እንችላለን። ስለዚህ በሉ የመሰረትናቸው ቃላቶች ሉል፣ ሉባር፣ ሉማሜ እና ሉድ እንግዲህ ሶስት ስም ነው። ይሄ ከአዳም ልጆች አንዷ ናት። በሶስተኛ ደግሞ ሊ ናት። ይሄው በሊ ሊጥ፣ ሊትር፣ ሊሻን፣ ሊማ፣ ሊሞ። ይሄ ይስተካከል ስትጽፉ ቺሚ ናት፣ በስህተት ነው ሊማ ሊሞ ተብሎ ይስተካከላል። ስለዚህ በሊ ሊጥ፣ ሊትር፣ ሊሻን፣ ሊማ ሊሞ። አራተኛዋ እግራቸው አጠር ነው የሚሉት አራተኛ ፊደላት ምንድነው? ላ ናት ማለት ነው። ይሄው በላ
የመሰረትነው ባለ 2 ፊደል ይኸው ላ ን ባ ላ ስ ቲ ላርጎ በላ ላ ን ባ ላምባ ላ ስ ቲ ላስቲክ ላርጎ ብዬ መሰርታለሁ። በሌ ይኸው ሌ ስናት የምትመለከቷት ሌባ ሌማት ሌሊት ሌት በል ልብ ልምድ ልክ ልዑል በሎ ሎ ቻት እንግዲህ ሎሚ ሎሬት ሎተሪ ሎጊያ ብዬ ቃላቶችን መሰረቱ። ስለዚህ እነዚህ በለቤት የመሰረቷቸው ቃላቶች ናቸው ማለት ነው። ስለዚህ እናንተም የራሳችሁን ቃላቶች በእያንዳንዳቸው በለ በሉ በሊ በላ በሌና በሊ መስርቱ። በቀጥታ መማር የምትፈልጉ ከታች በተቀመጠው የስልክ አድራሻ ደውሉ። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መስጠት እንችላለን። አሁንም እያስተማርን እንገኛለን። ይህ ንጋት አካዳሚ ነው። ቪዲዮን ከወዳችሁት ላይክ አድርጉ። የሚስተካከል ነገር አለ ብላችሁ ካሰባችሁ ወይም ደግሞ እንደሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ቦታ ላይ ጻፉልኝ። ለሌሎች ጓደኛችሁ እንዲደርስ ከፈለጋችሁ ደግሞ ቪዲዮን ሼር አድርጉት። በሚቀጥለው ክፍል ቪዲዮ እስከምንገናኝ ሰላም።